በአሁኑ ሰዓት በሀገራችን ኢትዮጵያ አነስተኛና መካከለኛ ንግድ ላይ ለተሰማሩ ዕቃ መጓጓዣ እንዲሁም ለአነስተኛ ቢዝነሶች ተስማሚ የሆኑ የጭነት ተሽከርካሪዎች በተለያዩ አይነት አማራጭ ለገበያ እየቀረቡ ይገኛሉ። በዛሬው ፕሮግራማችንም ይህች አነስተኛ የጭነት መኪና ሬድዋ ለመሆኑ አሁናዊ ዋጋዋ ስንት ነው? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን ላይ የምንመለከተው እንግዲህ ብዙዎቻችሁ በቅርቡ የገባችውን አዲሷን የነዳጅ ተሽከርካሪ ምን ያክል እየተሸጠች ነው የሚለውን በተደጋጋሚ እየጠየቃችሁኝ ነው። እኔም በዛሬው ፕሮግራሜ ይህቺ ሬድዋን የተሰኘችው የጭነት ተሽከርካሪ አሁናዊ ዋጋዋ እንዲሁም ስለ ተሽከርካሪዋ አጠቃላይ ባህሪያት ሙሉ ዝርዝር መረጃ ነው ይዤላችሁ የቀረብኩት። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በ451 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁኑ። በከፍተኛ ጥራት ፍጥነትና ውበት 22 እየተገነባ ባለው ሳይታችን ከባለ 1 እስከ 3 መኝታ አፓርትመንት ቤቶችን በ5% ቅድመ ክፍያ ብቻ ይግዙ። ቃል በገባነው ጊዜ ውስጥ ገንብተን ልናስረክበው በታማኝነት እየገነባን እንገኛለን። አፓርትመንታችን የከርሰ ምድር ውሃ፣ ዘመናዊ ጂምና አስፓ፣ አስተማማኝ የጥበቃ አገልግሎት፣ ዘመናዊ ሊፍት፣ የደረቅ ቆሻሻ ማስወገጃ፣ የአደጋ ጊዜ መውጫ፣ የመዋኛ ገንዳ፣ መጠበቂያ ጄኔሬተር፣ የተፈጥሮ ብርሃን ያላቸው ቤቶችን ከ4 ቤዝመንትና ቴራስ ጋር የያዘ ነው። ያስተውሱ 50% የባንክ ብድርም አመቻችተናል። ይምጡ፣ ዛሬውን ህልሞን እውን ያድርጉ። ለበለጠ መረጃ ይደውሉልን። ጎልደን ፓላስ ሪል ስቴት። እንግዲህ ክቡራን ተመልካቾቼ በሀገራችን አነስተኛ የጭነት ተሽከርካሪዎች የምናውቃቸው ታታ እንዲሁም ሱዙኪ ኬሪ ናቸው። ይህችኛዋ በቅርቡ በሀገራችን ኢትዮጵያ የመኪና ገበያ ላይ በብዛት እየተመለከትናት የምንገኝ የነዳጅ ተሽከርካሪ ናት። ስታዩዋት እንግዲህ የኤሌክትሪክ ትመስላለች፣ ነገር ግን በነዳጅ የምትሰራ ተሽከርካሪ ናት። ይህችን ተሽከርካሪ እንግዲህ ብዙዎቻችሁ አሁን ላይ ምን ያክል እየተሸጠች ነው እያላችሁ በተደጋጋሚ ስትጠይቁኝ ስለነበረ ነው። እኔም እንግዲህ ዛሬ ሐምሌ 28 ቀን 2018 ነው ሙሉ የዋጋ ዝርዝሯን ይዤላችሁ የቀረብኩት። ስለ ተሽከርካሪዋ ዋጋ ከማወቃችሁ በፊት ስለ ተሽከርካሪዋ አንዳንድ መረጃዎችን በማስቀደም ልጀምር። እንግዲህ ይህች ተሽከርካሪ ሬድዋ ሚኒ ኬሪ የተሰኘች ናት። በተለይ ለከተማ ለውስጥ ጠበብ ያሉ መንገዶችና ለጠባብ መተላለፊያ እንዲሁም ለተለያዩ ለሱቆች ዕቃ ማጓጓዣነት በብዛት እየተመለከትናት ናት። ይህች ተሽከርካሪ የፊት ለፊት መብራቷን ስንመለከት ዘመናዊ መብራቶች የተገጠሙላት ሲሆን ጠንካራ የፊት ግሪል እንዲሁም ደግሞ በላዩ ላይ የብራንዷ መለያ የሬድዋ ምልክት አርማ ይታያል። ወደ ኋላ ክፍል ስንመጣ ይህ መኪና ክፍት የዕቃ መጫኛ ስፖንዳ ያለው ሲሆን ጎንና የኋላ በሮቹ በቀላሉ ዕቃ ለመጫን ለማውረድም ለመጫንም የሚመች ተደርጎ የተዘጋጀ ነው። ይህ ተሽከርካሪ እንግዲህ ከ1000 እስከ 1500 ኪሎ ግራም የሚደርስ የጭነት መጠን በቀላሉ መጫን የሚችል ሲሆን እንደምታውቁት በሀገራችን ኢትዮጵያ ከጭነት በላይ ለመጫን የተፈቀደልን ያክል እስኪመስለን ድረስ እስከ 20 እና 25 ኩንታልም የሚጫነበት አጋጣሚ አለ። የነዚህ ተሽከርካሪዎችን የሞተር ጉልበት ስንመለከት ባለ 4 ሲሊንደር የቤንዚን ሞተር ሲሆን እነዚህ ተሽከርካሪዎች እንግዲህ 1.2 ሊትር ወይንም እስከ 1.5 ሊትር የሞተር አማራጭ ይመረታሉ። የነዚህ ተሽከርካሪዎች የነዳጅ ስርጭትን ስንመለከት ዘመናዊ ነዳጅ ምርጫ ኤሌክትሪክ ፊውል ኢንጀክሽን ያላቸው ተሽከርካሪዎች ናቸው። ባለ 5 ስፒድ ማኑዋል ትራንስሚሽን የምናገኛቸው ሲሆን የሚጠቀሙት የነዳጅ አይነት ቤንዚን ነው። በሊትር እስከ 14 ኪሎ ሜትር ድረስ መጓዝ የሚችሉ ሲሆን እነዚህን ተሽከርካሪዎች ፉል ለማድረግ እስከ 40 ሊትር ድረስ ሳልቫቷቸው መያዝ ይችላል። አሁን ላይ እነዚህ ተሽከርካሪዎች እንግዲህ ለገበያ የቀረበበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸው ከ2 ሚሊዮን 950 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንደነገርኳችሁ እነዚህ ተሽከርካሪዎች ለመጀመሪያ ጊዜ ነው እንግዲህ ይህንን መረጃ እየሰራሁላችሁ። ከዚህ በፊት ሰርቻቸው አላቅም። ወደ ሀገራችን ኢትዮጵያ የመኪና ገበያም እንግዲህ የተቀላቀሉት በቅርቡ ነው። የነዚህ ተሽከርካሪዎችን ሁኔታ ስንመለከት ምንም እንኳን ይህ መኪና ለስራና ለጭነት የሰራ ቢሆንም የአሽከርካሪውንና የረዳቱን ምቾት ያገናዘበ የውስጥ ዲዛይን ያላቸው ተሽከርካሪዎች ናቸው። ስለ መቀመጫዎቹ ስናነሳ ሁለት ሰዎችን አመችቶ የሚይዝ ጠንካራና ለማጽዳት ቀላል የሆኑ መቀመጫዎች ሽፋን አላቸው።
ዳሽቦርዳቸውን ስንመለከት የፍጥነት የነዳጅና የሞተር ሙቀት ማሳወቂያ በግልጽ የሚያሳይ ቀላልና ዘመናዊ የመሳሪያ ፓነል ተገጥሞላቸዋል። በተጨማሪም እነዚህ ተሽከርካሪዎች ላይ የሬዲዮና የኦዲዮ ሲስተም ማቀዝቀዣ አማራጭ እንዲሁም ለስልክ ቻርጅ የሚያገለግሉ የተለያዩ አይነት ነገሮች ተገጥሞላቸዋል። ለአሽከርካሪ ብቁ የእግርና የራስ ቦታ የሚሰጥ በመሆኑ ለረጅም ሰዓት በሚደረግ የከተማ ውስጥ ማጓጓዣ ስራ ላይ ድካምን እንዲቀንስ ተደርገው የተሰሩ ዘመናዊ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንግዲህ የነዳጅ ቆጣቢነታቸውስ የሚሉ አንዳንድ መረጃዎችን ሰብሰብ አድርጌያለሁ። እነዚህ ተሽከርካሪዎች እንግዲህ በሁለት አይነት አማራጭ ማለትም ባለ 1.2 ሊትር እንዲሁም 1.5 ሊትር ሞተር የሚሰራ በመሆኑ በ100 ኪሎ ሜትር አማካኝ ከአነስተኛ መጠን ያለው ነዳጅ ብቻ ነው የሚጠቀሙት። ይህ ደግሞ በየቀኑ ለሚሰሩ የትራንስፖርትና የዕቃ ማጓጓዣ ስራ ላይ ነዳጅ ወጪን በእጅጉ ሊቀንስ እንደሚችልም ታስቧል። የጥገና አቅርቦትና የመለዋወጫቸውን ጉዳይ ስንመለከት መኪናው በሀገር ውስጥ በሬዲዮ ሞተር ተገጣጥመው የሚመጡ በመሆኑ የመለዋወጫ እጥረት ስጋት አይኖርም እንደሚል ከድርጅት በኩል ያገኘሁት አንዳንድ መረጃዎች ይጠቁማሉ። ዞሮ እነዚህ ተሽከርካሪዎች አሁን ላይ በአዲስ መልክ የገቡ ስለሆኑ ስለ ተሽከርካሪዎቹ አጠቃላይ ባህሪያት ግን እንደዚህ ነው፣ በጣም ጥሩ ናቸው፣ እንደዚህ አይበላሹ፣ ሞተራቸው እንደዚህ ነው የሚለውን በድፍረት መናገር ትንሽ ከበድ ሊል ይችላል። ዞሮ ከዓመት በኋላ ስለ ተሽከርካሪው ባህሪ የምናውቅና የምንናገርም ነው የሚሆነው። አሁን ባለው ተጨባጭ ግን እነዚህ ተሽከርካሪዎች በብዛት በመዲናችን አዲስ አበባ እንዲሁም በተለያዩ የክልል ከተሞች ላይ እየተዘወተሩና እየተገዙ የሚገኙ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ጉዳይ እንግዲህ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልን። እዚህ ድረስ የቆያችሁ ቻናል ቤተሰቦች እንደተለመደው 2 ቁጥርን ኮሜንት ላይ ጻፉልኝ። ሌላው የሱዙኪ ኬሪን እንዲሁም ደግሞ የታታ አሁናዊ ዋጋን መረጃ እንፈልጋለን ካላችሁ ኮሜንት ላይ ታታ ወይንም ሱዙኪ ኬሪ ብላችሁ ጻፉልኝ። እኔም በእናንተ የኮሜንት ብልጫ መሰረት የምሰራላችሁ ይሆናል። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነችውን በሀገራችን ኢትዮጵያ በቅርቡ የገባችውን አዲሷን ተሽከርካሪ የጭነት መኪና አሁናዊ ዋጋ መረጃ ነው ይዤላችሁ የቀረብኩት። እንግዲህ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ያለውን የመኪና ገበያ ስንመለከት እጅግ ባልተጠበቀ ሁኔታ ጨምሯል። ይህም የሆነበት ዋነኛው ምክንያት እንደምታውቁት በውጭ ሀገራት ትልልቅ የዓለማችን ተጽዕኖ ፈጣሪ የሚባሉ ሀገራት በጦርነቱ ምክንያት እንግዲህ ተባብሶ ከመቀጠሉ አኳያ ኢትዮጵያ ውስጥ አንድ ነገር ሲጨምር ለመቀነስ እጅግ በጣም አዳጋች ስለሚሆን እንጂ በየትኛውም ዓለም ላይ የመኪና ገበያ አልጨመረም፣ ሊጨምረም አይችልም። በተለያዩ ጊዜያት ዛሬም መረጃዎችን ስንመለከት ዞሮ እየተከታተልን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ሁላችሁም ቪዲዮ ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።